እንድታመሰግኑልኝ እግዚአብሔር ነው አንተ ብቻ። ከዛ በኋላ ደግሞ አጋጣሚ ወንድሜም አለ ከነሱ ከማህበረ ጎዶልያስ ነው የመጣውኝና ያው ከአዲስ አበባ ነው ያለሁት። ሁለት አካባቢ ቲክቶክ ላይ እቺን አጋጣሚ ስደውልላቸው እንዲዘብር ገብርኤል ቃል ኪዳን እንደዚህ ተሰራበት ይላል። እውነት ነው ይሄ ውሸት ነው ምናምን ብዬ ስጠይቃቸው እነሱ ኧረ እውነት ነው በቃ ናና መገናኛ ታክሲ ዘት እንመጣለንና እነሱን እንድታመሰግኑኝ ይፈልጋለሁ። እና ሌላ የምመሰክረው ነገር የኔ የምመሰክረው ነገር ላስቆየውና ያየሁት ነገር አለ። ከዛ በፊት ግን እኔ እዚህ ወንድሜና እህቴ ይዤ ነው የመጣሁት። ከ10 አመት አልፏል። ቤተሰብ ሙሉ እየተሰቃየ ነው። በመተት ነው በቃ ሁሌ በየአመቱ ያድሳሉ። ሁሌ እየታደሰ ቤተሰብ ሁሌ እየተሰቃየ ነው። እስኪ ሁሉም ቦታ ጸበል ይኬዳል፣ ጥምቀትም ምንም አይቀርም፣ ጸሎትም አይቀርም። እስኪ በቃ ዘብር ገብርኤል ሄደን እስኪ እሱ ጋር ደግሞ ተጠግተን ተማጽነን እስኪ እሱ ደግሞ ይፈርድ ከሆነ እግዚአብሔር ሁሌም ይፈርዳል ያያል። ግን ያው እንቾክላለን። እስኪ እዛ ደግሞ እንርገጥ ብለን የመጣ ነው። እሱም እየተጠመቀ ነው ወንድሜ። በጣም የሚያስደነግጥ ነው ህመሙ። እህቴ ትንሽ ትሻላለች፣ የሱ ይጥለዋል። በቃ መቼ ከመቼ ምን እንሰማለን ብለን በስጋ ነው ያለነው ማለት ነው። አሁን ጭራሽም አስሩጦ ገደል እንዲከተው ነው የተሰራ። መጀመሪያ ባለበት ነበር የሚጥለው፣ አሁን ጭራሽ ገደል እንዲከተው ነው። ወደ ወላይታ ሄዶ ድኖ ነበር፣ ወደ ብዙ ቦታ ጸበል እግዚአብሔር ይመስገን። እሱ ደግሞ ፊት ይጥለው ነበር፣ አልተገለጸለትም ነበር። የመጀመሪያ ጊዜ ነው አዲስ አበባ ላይ ቲክቶክ ላይ ሽንቁሩ ሚካኤል አጠገብ አካኩ አርሴማ አለች። እንዲህ የማይናገር እዚህ ይፈወሳል ሲባል ዝም ብዬ ይዤ የመጀመሪያ ጊዜ ይሄ ነገር የሚጥለው ምንድነው ብለን ሐሳብ ውስጥ ገብተን ነበርና አንዳንዴ በሽታም ሲታወቅ መድኃኒቱ ይገኝለታል እና አካኩ አርሴማ ስንገባው አስለፈልፋቸው በቃ መንፈስ ነገር መሆኑ ታወቀና ደስ ብሎን ከዛ በኋላ ብዙ ቦታ አድኖ በቃ እነዚህ ሰዎች አሁንም አላረፉም። በቃ ያድሳሉ፣ ምን ይላሉ፣ ያድሳሉ፣ ብዙ ገንዘብ ከፍሉ ግራ ሲገባን ወደዚህ መጣንና አሁንም እነሱን ጸሎት አርጋችሁልን በዚሁም ገብርኤል ይማራችሁ ይብቃችሁ፣ ገብርኤል ይብቃችሁ እንዲለን እናንተ ጸሎት እንድታረጉልን ነው የማሳስበው። እኛ ስለትን ተስለን እንሄዳለን ነገም ከነገዳ ከቆየን እና ዋና ገብርኤል እኔ እንዲያውም መጥሪያ ሰጣቸው የሚልም አስበን ነበር። ሰዎቹ እዛ ያሉት ይሄ የሚያረጉ ሰዎች ከሃይማኖትም አባቶች የታወቀባቸው ነው። አገርን በጥርጣሬ ያውቃል። መጨረሻ ጊዜ አርሴማ ኑረና አርሴማ የምትባል ጊሺ ክርስቶስ ሳምራ አልፎ ወታደራ መስመር አካባቢ ነን እኛ። እዛ ሄደን ነበር ከሽማግሌ እዛ እውነት የሚፈረድበት ቦታ አለ በመንፈስ ቅዱስ። እዛን ተመስክሮ ስምሽ ንጹህ አይደለም በአንቺ ስም ተሰርቶባቸዋል፣ ከብትም ቤተሰብ 8 ልጆች እንዲያልቁ ተሰርቷል በአንቺ ስም ተብላለች። ምልክት ነው የሚነገር። ከዛ አስታርቋቸው በቃ ሰፈር ላይ አባቶች ተጨምሮ አስታርቋቸው። ድሮም የተካዱ ነገር አለ ከነዛ ቤት ተብሎ ተመስክሮልን እንደገና ቤት ገብታ ሰፈር በቃ ሰው ተጨምሮ ታረቁ፣ እርቀ ሰላም ይውረድ እመኝ ስትባል ጭራሽ አላረኩም በእኔ ስም ነው እንጂ ተሰራ የተባለ የለሁበትም እንትን ብላ ካደች። ጤና ይስጥልን። እባክዎን ይህንን ቪዲዮ ለሚወዱት ሜንሽን ያድርጉት፣ ላይክ፣ ሰብስክራይብ፣ ለወዳጆች ሼር ያድርገው፣ ኮፒ ሊንክ በማድረግ ያድርሷቸው። ብዙዎች በበረከት እንዲጎበኙ ምክንያት ይሁኑ። ጎዶልያስ መንፈሳዊ የጉዞ ማህበር ሳምንታዊ ጉዞዎቻችን ዘወትር ቅዳሜና እሁድ ወደ ታምረኛው ዘብር ገብርኤል፣ ወደ አርብዓ ሐራ መድኃኔዓለም፣ ወደ መጓ ኡራኤል፣ ወደ ጻድቃኔ ማርያም፣ ወደ ሰሚነ ሻንጎለላ ኪዳነ ምሕረት፣ ወደ ኩክየለሽ ማርያም ዘወትር ቅዳሜና እሁድ ያለማቋረጥ አስደሳች መንፈሳዊ ጉዞዎችን በፍቅር እናደርጋለን። ስልክዎን ያንሱ። በ0945 191919 ወይም በ0948 191919 ሃሎ ይበሉን። ምላሻችን ፈጣን ነው። አሁን ቦታው ተይዟል። የሁልጊዜም አገልጋያችሁ ጎዶልያስ መንፈሳዊ የጉዞ ማህበር ጎዶልያስ። እሺ ትምያለሽ አልምኝ። ቤተክርስቲያን ዘግተሽ ከፍቻለሽ አልከፍትም። በቃ እግዚአብሔር የፈረደው ይፍረድ ብለው ሽማግሌዎች
ክስ እንትን ካላችሁ መረጃ አለን ብለው በዛውን ተበታተነ ቀረ። ከዛ መጨረሻ ላይ በቃ እኛም ተው ነው ጉዳዩ። ከዛ እኛም ወደ ጸበል ሄድን፣ ወደ አርሴማ ግሽ ክርስቶስ ሳምራ ሄድን። በቃ እሷ ትፍረድ ብለን ተው። ከዛ እሷ አሁንም በውሸት ከሰሰች። ታምር ነው። ቅድስት አርሴማ ግሽ ክርስቶስ ሳምራ ቃል ኪዳኗ ከባድ ነው። ከሰሰችን በውሸት ማለት ነው። ፖሊሶችን ሙስና እያበላ ከሰሰች። አንዴ አሁንም ከሰሰችን። ግማሹ ሰው ቤተሰብ ተይዞ ተጨንቆ ጸበል ቦታ አሁንም መጥሪያ መጣ። አሁንም ፖሊስ ጣቢያ ፋዘርም ታሰረ። ባላሰበው ውስጥ ገብቶ አሰሩት። ከዛ መጨረሻ ክርስቶስ ሳምራ ትፈርዳለች። እኛ አንዳንዴ እንቾክላለን፣ ግን መጨረሻ 1 አመት ሙሉ ከሳ በብዙ ከሳ ከባድ እኛ ቤት ወንጀል ውስጥ እንድንገባ ከሳ መጨረሻ ላይ ፍርድ ቤቱ ጥሪ ሲሰጥ ወንድሜም እህቴም እናቴም እዛ ሄደው አነሳባቸው፣ ጣላቸው። እንደ በሽታ ነው እንደ ከሱሽ አንቺ ተብሎ ተሰረዙ። የክርስቶስ ሳምራ ቃል ኪዳን ማለት ነው። ከዛ በኋላ በቃ ክሱ መጨረሻ ላይ 1000 ብር የሞራል ካሳ ቆረጠልሽ። መረጃ የመጣሽው የለም ከድርም ወጣ የምትይ ዝም ብሎ ነው አትንጫጭ ብለዋት የቅድስት አርሴማም ታምራየን እንድታመሰግኑልኝ። ከዛም ደግሞ አልፎ እያደሱ ደግሞ በጣም ችግር ተፈጠረና ወደዚህ ይዤው መጣው። ልክ ሰፈር ወለቴ አካባቢ ነው ያለሁት እኔ ከካራ ቆሬ ቀጥሎ ሰፈር ላሞት ነበር። ግን መኪና ላይ ብዙ ስንመጣ ምንም አላለውም። ልክ ስንመጣ ነው በሩ ጋር ገና ሲሳለም ቅዱስ ገብርኤል አቃጠለን ተቃጠል ዘብር መጣን ተደብቀን ነበር ተዋረድን ብሎ እዚህ ለፍልፎ ገለጸ። ይሄ ራሱ አንድ ምስክር እኮ ነው። ይሄ ራሱ ምስክርና መስግኑልኝ። ከዛኔ ደግሞ ገብርኤል የለመንኩት አንተ ቅዱስ ገብርኤል እኔ ለምንሃለሁ በእግዚአብሔር ፊት ቆመክ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ብለሃል በሉቃስ ወንጌል ምዕራፍ 1:19 ላይ። ስለዚህ እኔ እዚህ ቦታ መጥቼ ከዛ ጋር ተነስተን መቼም መኪና ላይ እንደዚህ ትራንስፖርት አውጥተን እንዲህ ቦርሳ ልብስ ይዘን ይመጣል ብናምንክ ነው እንጂ ባናምንክ አይደለም። እስኪ በዚህ ሳምንት እስከ ገብርኤል ድረስ ብቻ ትንሽ ምልክት ስጠኝ የሆነ ነገር ብቻ። ያውኛ ጣታችን በስቶ ጸሎት ስለማንጸልይ እኛ ድክመት ስለሆነ ነው ይሄን ፈተና የመጣብን። አሸናፊ ነውን ነበር እኛ በርትተን ኃጢአተኛ ባንሆን እስኪ ምልክት አሳየን ብዬ እኔ ባለፈው እዛ ቤተክርስቲያን ላይ ጸሎት አደረኩና እና ትላንትና ጸበል ጠጥቼ አሳያቸዋለሁ። የሆነ እንደ እንትን ነገር ወጣልኝና አሳያቸዋለሁ። እሱን የሆነ ነፍሳት ያለ ይመስል ይሄ ወጣልኝ አሳየኝ ማለት ነው። ቅዱስ ገብርኤል የለመንኩትን ሰማኝና በራሴ ላሳይ። ከዚህ በፊት ጨጓራዬን ያመኝ ነበር ብዙ ነገር በቃ በህይወቴ እኔም እንደነሱ ባልሆንም ሰላም አልነበረኝምና ይሄ ነገር ወጣልኝና አይቻለሁና ቅዱስ ገብርኤል የነገርኩትን ስለሰማኝ አመስግኑልኝ።